ከጊዜ ጋር አትታገል። ከጊዜ ጋር ስለምትታገል ነው አብዝተ የምታስበው የምትጨነቀው። መቼም ገጥሞ ያውቃል። ለምሳሌ ፈተና ክፍል ውስጥ አስተማሪው አሁን 10 ደቂቃ ነው የቀራችሁ፣ እስኪ ፈጠን በሉና ስጡና አስረክቡኝ እቀበላችኋለሁ ሲል ትደነግጣለህ። ለምን? ያለህ 10 ደቂቃ ነው፣ አንተ የቀረህ ደግሞ ብዙ ጥያቄ ነው። ስለዚህ ትደናበራለህ፣ ጥድፊያ ውስጥ ትገባለህ። ቶሎ ለመስራት ስትል፣ ሁሉን ለመመለስ ስትል የምታውቀው ሁሉ ይጠፋብሃል። ጥድፊያ ውስጥ ትገባና ምን ነበር አውቀዋለሁ ትላለህ። ሳታውቀው ግን ሁሉንም ገምተህ ትወጣለህ። መጨረሻ ላይ ጥሩ ውጤት አይመጣም። በህይወት እንደዛ ነው። አንዳንዴ አንተ የምታስበው ነገር በምትፈልገው ፍጥነት አለመሳካቱ አብዝተህ እንድታስብ ያደርጋል። አንዳንድ ሰው እኔ በ25 ዓመቴ በ27 ዓመቴ ጥሩ ቢዝነስ ገንብቼ ጥሩ ገቢ ይኖረኛል ይላል። ልክ 25 ዓመቱን ሲያከብር ራሱን ሲያየው እንኳን ጥሩ ቢዝነስ ሊገነባ ተቀጥሮ እንኳን እየሰራ አይደለም። እሱን የሚቀጥረው ሰው እንኳን የለም። ግራ ይገባዋል፣ በጣም ይጨነቃል። አንዳንድ ሴት በ30 ዓመቴ ያገባለሁ ወልዳለሁ ብላ ታቀድና 30 ዓመቷ ላይ እንኳን አግብታ ልትወልድ ቅርጽ ያለው የፍቅር ግንኙነት ውስጥ እንኳን አልገባችም። ሁላችንም የሆነ ነገር እንፈልግና በምንፈልገው ፍጥነት ካልተሳካ አብዝተን እናስባለን፣ አብዝተን እንጨነቃለን። የጭንቀታችን ጉዳይ ጥድፊያ ነው። ህይወት ፎቅ ይመስል ስለ ሊፍት እናስባለን። በቃ አቋራጭ አጭር መንገዶች። ይሄኔ እኮ ተረጋግተን ያለውን ነገር እጃችን ላይ ያለውን አስተካክለን ብንጓዝ ነገሮች ቶሎ ተስተካክለው በምንፈልገው ፍጥነት ልንደርስ እንችላለን። ግን ጥድፊያ ላይ ነን። ወዳጄ ከጊዜ ጋር አትወዳደር። የፈጀውን ይፍጅ እንጂ እኔ በሂደትም ቢሆን የምፈልግበት እደርሳለሁ በል። አየህ፣ ትዕግስት ማለት የምትችለውን ሁሉ እያደረግ የሚሮጠውን ጊዜ ማሳለፍ መቻል ነው። አየህ፣ ጊዜው ይሮጣል። አዎ፣ ከአቅም በላይ ነው። አንተ ግን የምትችለውን ትሰራለህ። በዛ ውስጥ ግን ትጠብቃለህ፣ ትታገሳለህ። አቋራጭ ማሰብ የለብህም። አየህ፣ አሁን መታገስ ስትጀምር አይምሮ ነፃ መሆን ይጀምራል። አቅምህን መጠቀም ትጀምራለህ። እንደውም ነፃ ስትሆን በምትፈልገው ፍጥነት ማደግ ትጀምራለህ። ለምሳሌ ውሃ ውስጥ አንድ ሰው በደንብ አድርጎ መዋኘት ከፈለገ ነፃ መሆን አለበት። ቅልል ብሎት እንዲዋኝ ከፈለገ ውሃውን አምኖ ለቀቅ ብሎ መተኛት አለበት ውሃው ላይ። ያኔ ነው የሚዋኘው። ለምን? ውሃውን አምነኸዋል። አንተ ግን ውሃውን በጉልበት ነው የሚዋኘው ብለህ የምትወራጭ ከሆነ ውሃው ካንተ በላይ ጉልበተኛ ነው፣ ያሰምጥሃል። ጊዜ እንደዛ ነው። አየህ፣ ጊዜን እቆጣጠረዋለሁ፣ እንዴትም በጥድፊያ በአቋራጭ የምፈልግበት እደርሳለሁ ስትል አብዝተህ ስታስብ ስትጨነቅ ጊዜ ካንተ በላይ ኃያል ነው፣ ይጥልሃል። መታገስ አለብህ። ደስ የሚለው ጊዜ የሚወስድብህ መጀመሪያ አካባቢ ነው፣ መለወጥ እስክትጀምር። እንደውም አንድ በጣም ታዋቂ ቢሊዮነር ምን አለ? እኔ የመጀመሪያውን 100,000 ለማግኘት 5 ዓመት ፈጀብኝ። በዛ ወቅት ሰዎች 100,000 ለማግኘት በወር ውስጥም ሊያገኙት ይችላሉ፣ ቢያንስ በዓመት ያገኙታል። እኔ ግን 5 ዓመት ፈጀብኝ። ከዛ 1 ሚሊዮን ለማግኘት ሌላ 5 ዓመት ፈጀብኝ። እንደው በአጠቃላይ ሚሊዮን ለመድረስ 10 ዓመት ፈጀብኝ አለ። ከዛ በኋላ ግን ያንን 1 ሚሊዮን 10 ሚሊዮን ለማድረግ 100 ሚሊዮን ለማድረግ ቢሊዮነር ለመሆን ግን ከ2 ከ3 ዓመት በላይ አልፈጀብኝም አለ። አየህ፣ በጣም ጊዜ የሚወስድብህ መሰረት እስክትዘረጋ ነው። ፋውንዴሽኑ ላይ ከተጨነቅ ፎቁን ወደ ላይ መዘርጋቱ በጣም ቀላል ነው። ህይወት እንደዛ ነው። ስለዚህ አቋራጩን ጥድፊያውን አቁም። አብዝታ የምትጨነቀው አብዝታ የምታስበው ከጊዜ ጋር እየተወዳደርክ እየታገልክ ስለሆነ ነው። መታገስ አለብህ ወዳጄ።